የነዳጅ ነገር እንዴት እየሆነብን ነው? ይሄ መካከለኛው ምስራቅ ጥይት በጮኸ ቁጥር ወደዚህ የሚደርሰው የነዳጅ መጠን እየቀነሰ ነው የሚመጣውና በንድፈ ሐሳብ ሳይሆን አዲስ አበባ ውስጥ ነዳጅ የጦርነቱን ኢምፓክት እያሳየ መጥቷል። ይታያል። በቀጥታ ወረፋው ነው ወረፋው ያ ገና እና መንግስትም አስቀድሞ ይኸው ኦልሬዲ የነዳጅ ቁጠባ የሚካሄድበትን መንገድ ያስቀመጠ ነው። እኮ የነዳጅ መኪና የቤንዚን መኪና ያለን ሰዎች ያልኩት እንዳይጨምሩ የኤሌክትሪክ መኪና ላይ ሰበብ አድርገው እንዳይጨምሩበት። አይ እሱማ ወደ ገበያ የወጣ ሰው የገበያ ሁኔታ ሰሞኑን ይሰማል ብለን እናስባለን። በከፍተኛ ደረጃ የኤሌክትሪክ መኪና እየጨመረ ያለን የሚባለው ግን እንደ አንድ መፍትሄ የተቀመጠው ነዳጅ ቁጠባ በከፍተኛ ደረጃ እንዲደረግ ሰዎች በእግራቸው እንዲጓጓዙ እና በጣም አጫጭር ለሆኑ ጉዳዮች ትራንስፖርት ባንጠቀም ከዛ የኤሌክትሪክ መኪና ደግሞ ቢኖረን ኮንቻ አጫጭር ነው እንግዲህ ለወፍራምና ለቀጭኖች ተብሎ እሱ ከግምት ሳይገባ ክብደት ከግምት ሳይገባ ኪሎ ሜትሩ ነው በቀጥታ ወክ ማድረግ እንዲለምዱ ነው። ስለዚህ በተለይ ቤታቸው ውስጥ ወክ የሚያደርጉበት መሳሪያ ያስገጠሙ ሰዎች አሁን ላይ ቸገሩ ይችላሉ። ብዙ የመሄድ ይላመዳሉ። በእውነት የእስራኤል እና አሜሪካ የዛሬ 3 ሳምንት ገደማ ቼ ብለው የጀመሩት ጦርነት በአያቶላዎች ላይ ማለት ነው የጀመሩት ጦርነት እንዲህ አይነት አጣብቂኝ ውስጥ ዓለምን ይከታል ብሎ ያስባ አልነበረም። በጣም ፈጣን፣ በጣም ደምሳሽ፣ ብዙ ጊዜ ፈረንጆቹ ሾክ ኤንድ ኦ የሚሉት አለ እና ኳኳኳኳ አድርገህ ተፈጽሟል አይነት ነገር ወይም አሜሪካኖች ብዙ ጊዜ ይስታሉ። ማናቸው ጆርጅ ቡሽ ትንሹ የጦር መርከብ ላይ ሚሽን አኮምፕሊሽድ ብለው በመጽሐፋቸው እስከሚሞቀታሉ ጦርነቱ አልቋል ብለው ያለቀ ነገር ግን አልነበረም። ፎርዛት ማተር አሁንም አላለቀም ለማለት ይቻላል። መዘዙ በጣም እየተመዘዘ በተለያየ መንገድ ገብቷል። አሁን ይህ ጦርነት ያለበት ሁኔታ ወደ ማራቶን የመቀየር ነው የኢራኖች ስትራቴጂ። ማራዘም ጦርነቱን ማራዘም ነው እና ጦርነቱ ከመራዘሙ ጋር ደግሞ እስራኤልና አሜሪካ የቱ ጋር እንዴት እናቁመው፣ መቼ እናቁመው የሚል ጥያቄ ተፈጥሮባቸዋል። ለምሳሌ አሁን እንግዲህ ዶናልድ ትራምፕ በየቀኑ ነው የሚናገሩት። ስለዚህ ሰሞኑን የተናገሩትን ነው የምንጠቅሰው። ሚሊተሪ አሸንፈናል አሉ። ሚሊተሪ አሸንፈናል አሉ እና በቃ ወደ ማገባደሉ እየሄድን ነው አሉ። ተኩስ አቁም አንፈልግም አሉ። ምክንያቱም በአንተ ሳይድ ሆኖ የሚዋጋውን እያነቦጥከውና ከጥቅም ውጭ እያደረግከው ተኩስ አቁም የምትልበት ምክንያት የለም። ግን አሁን ጦርነቱን እኛ እያለ ነው ይላሉ። በሌላ በኩል ደግሞ ሲቢኤስ ኒውስ የአሜሪካ እግረኛ ልታስገባ ነው የሚል ዜና ይዞ የወጣው እና ዶናልድ ትራምፕ መንታ መንገድ ላይ ሆነው ነው የሚታየው ይላል። ግን እኮ ቀደም ሲል ደግሞ ከትናንት በስቲያ እኮ የእግረኛ ጦር የማስገባት ፍላጎት እንደሌላቸው ተናግረዋል። ይሄ ደግሞ ሌላ ነገር ነው። ዶናልድ ትራምፕን አይ ቲንክ መረዳት አለብን። ሁሉም ነገር የዛ የውጊያቸው አካል ነው። ትልቁ ነገር ዶናልድ ትራምፕን መጨበጥ አይቻልም። ስለዚህ ጦርነቱን ከሁለት ቀን በኋላ በቀላሉ መሰንበቸዋል ወይም አጥንቴው ሲሰማኝ አቆመዋል የሚሉት ደግሞ በሳምንት ይቆማል አሉ። ሳምንት አልፏል። 15 ቀን ሆኗል። ዛሬ 3 ሳምንት። አሁን ደግሞ ደገሙት። አልቋል በእንትኑ አልቋል። አሁን ያው እንትን እየገባደድ ነው። በዚህ በኩል በጀርባ ግን እግረኛ ላይ ያስገቡ ይችላሉ ይላል። ስለዚህ ዶናልድ ትራምፕ አንፕሪዲክተብል ናቸው። አይተነበዩም። ይሄ አሁን በዛ በኩል ደግሞ ኢራኖች ከፍተኛ ጉዳት እየተቀበሉ ነው። ይሄን መካድ አይቻልም። ገብቷል። ለምሳሌ ይሄ ትልቁ የነዳጅ 90% ማቅረቢያቸው ካርግ ደሴት አለ።
አሁን ያንን ደሴት ሁለቱ በጦር ጀት ሊደበድቡ ይችላሉ። ከተለው ትሪሊዮን የሚቆጠር ውድመት ነው የሚሆነው። ይሄ ሊከላከሏችሁ ይሄ ሊያድኗችሁ ለምሳሌ ሰው ምንድነው እሱ ራሱ የእሱ መደብደቡ እኮ ተጨማሪ ዓለም ነዳጅ ኢኮኖሚ ላይ የራሱ ይዞት የሚመጣ ኢምፓክት አለ። እነሱም ሊያድኑት የማይችሉት ደብዳቤዎቹ ማለት ነው። እስራኤልና አሜሪካ እሱን ቢያደርጉ በዓለም ኢኮኖሚ ላይ የሚፈጥረውን የነዳጅ እጥረትም መቋቋም አይቻልም። እሱ የኢራን ጌም እዚህ ውስጥ ምን ግን ያደርሳል። ግን ማን ይበልጥ ይጎዳል ነው? ኢራን ትጎዳለች፣ ጥርጥር የለውም። ኦኬ ትጎዳለች። ስለዚህ አሁን ይሄን ኢራን ማዳን አትችልም። እንደገና ባለፈው እስራኤል የደበደበችው ቦታ አለ ምንድን ነው ያለ አሜሪካ ፍቃድ የተፈጥሮ ጋዝ ወይ እንደዚህ አትበል። አይ ደውለው ነግረዋቸዋል። አይ እንዴት ድጋሚ እንደማይመቱ ወይም ኔታንያሁ ማረጋገጫ ሰጥተዋል ያለ አሜሪካ ፍቃድ። እኔ ይሄን ዜና መጀመሪያ ተሰራው ቻናል 12 የሚባል ወሬ ሰባሪ ቴሌቪዥን አለ የእስራኤል እና የታወቀ ነው በዚህ እና እስራኤል ሄዳ ደበደበች ያለው ማለት ነው። ያ ከዓለማት ትልቁ በጣም ግዙፍ የሆነ የተፈጥሮ ጋዝ ክምችት ነው ያለው ማምረቻዋ ነው። ያንን ቦታ እስራኤል ሄዳ ደበደበች። አንድ በተለይ ማለት ኮምፕሌክስ ነው፣ አንድ ብዙ እንትኖች ያሉት ነው እና ስትመታ ቻናል 12 አንድ የእስራኤል ከፍተኛ ባለስልጣን ኮት አድርጎ ይህቺ አሁን የተካሄደችው ድብደባ በእስራኤል በኩል ለኢራኖች ማስጠንቀቂያ ለመስጠት የተደረገ ነው። ዋናውን ለመምታት ማለት ነው። መቼዋ እስራኤል ነች እንደምትመታና ፍቃድም ሰጥተዋል ዶናልድ ትራምፕ። ዓላማው ምንድን ነው? ይህን ጦርነት ማራቶን ለማድረግ የፈለጉትን ኢራኖች ጠርቆማ ቆማ ነው። የሚጠፋውን ነገር ተመልከቱ። እኛ ላይ የምታደርሱትን ጉዳት ለመቀጠል ስትሉ እያጣችሁት ያለው ግን የምታጡት በትውልድ ዕድሜ የሚቆጠር ነገር ነው የምታጡት። እና ማጣት ምን ማለት መሰላችሁ? ለምሳሌ እቺ ያላያችሁ ይሄም ወደ ይችላል ማለት ነው። ያኛውም እዛ ጋር አለ። ስለዚህ ልናወድም እንችላለን። ምን ይመስላችኋል? ይሄ ነገር ተፈጥሮ ማለት ያው ተስማሙ ያቀረበ ነገር አለ። ሂትለርን ተዋት የሚሰያሉንም ሳውዲን የሚመታ ምናምን በዛ ደረጃ በቃቸዋል። ከዛ በላይ አታርዝሙ። ኢራኖች እኮ ይሄንን አሁን ሊቀበሉ እንደማይችሉ ማሳያው ምንድን ነው? የሁሉ ውድመት ከመድረሱ በፊት የቀረበ አጀንዳ ነው። አዲስ የተቀየረ ነገር የለውም አይደል እንዴ? መቀበል ይፈልጉ ኖሮ ያኔ ይቀበሉት ነበር። እነኚህ ሁሉ መሪዎቻቸውን ሳያጡ ይሄ ሉዓላዊነት ጥያቄ ያለው እኮ ውስጡ እኮ አይደል እንዴ? መጀመሪያውን አድርገውት ቢሆን ኖሮ ጦርነቱ የማይነሳም ነበረ። ዋንስ ግን ከገቡበት በኋላ ዶንት ቲንክ ወደ ኋላ ሊመለስ የሚችል ነገር። ኦኬ አሁን ዶናልድ ትራምፕ እና እስራኤል ውሰዳቸው። አሁን ከኢራን በተሰማ ዜና እስራኤልና አሜሪካ በመጣመር ናታንዝ ተብሎ የሚታወቀውን የዩራኒየም ማበልጸጊያ ማዕከል በዛሬው ዕለት ጠዋት መደብደባቸው ተገለጸ። ድብደባው ከፍተኛ እንደነበርና ይሁን እንጂ በዙሪያው ወይም በአካባቢው ያስነሳው የራዲዮ አክቲቭ ፍሳሽ የለም የሚል ነው። እዚህ ዜና ላይ እንግዲህ እስራኤልና አሜሪካ ይህን ቦታ ድጋሚ ከመቱት የዩራኒየም ማበልጸጊያ ነው። ምክንያቱም መገመት ይቻላል። እሱማ አሁን እንግዲህ ጦርነቱ አለቀ እየተባለ ባለበት ጊዜ ቅድም ዶናልድ ትራምፕ እንደገና አዲስ የጦርነት ግንባር እየከፈቱ መሆኑን ነው የሚያሳየው። ይሄ ፓርት ኦፍ የጦርነት ያው የመጀመሪያ መተውታል። ባለፈው በሰኔ ወር ጁን ያደረጉት የ12 ቀን ጦርነት ማለት ነው። ያኔ መተውታል። እስራኤል መተዋለች ራሷ። ከዛ በኋላ ነው ደግሞ የዶናልድ ትራምፕ በዛ ይሄ ጠልቆ ታች ምሽግ ደርናሽ በሆነው በሱ ደብድበውታል እና ከዛ በኋላ ኢራኖች ግን አሁንም ያንን ነገር እፍ ብለው ምድጃውን ቆስቁሰው ማንቀሳቀስ የሚችሉት አይነት ነው። 2 ዓመት 3 ዓመት ቢቆይ ነው እንጂ ሊመልሰው ሊሰሩት ይችላል የሚለው ሲያከራክር ቆይቷል። ግን ለምን መቱት ይመስላል? አሁን ያን ቦታ መተውታል። ምንድነው ሁሉንም የኒውክሌር ሪአክተርስ መተዋል። ናታንዝን አሁን ምን ወሰኑ ብዬ ነው ማምነው።
እዚህ ውስጥ ነው 460 ኪሎ ግራም የሚመዝነው በ60 በመቶ የበለጸገው ዩራኒየም እዛ ውስጥ ነው የሚገኘው። ስለዚህ አሁን ግጭቱ እየሰፋና እየተካረረ ሲመጣ ኢራኖችም ከመሃል ከፊት ለፊት ከጎን ብዙ ጓዶች አጥተዋል። አሁን ስለመናገር አንዳንዶቹ የማይተኩ ናቸው። አሊ ካሚኒንና አሊ ላርጂኒን መጥቀስ ይቻላል። እነዚህን አጥተዋል እና በጣም ብዙ በደርዘኖች የሚቆጠሩ እየተባለ ነው። አሁን ወደ ግራም ወደ ላይም የተመቱ የተገደሉ የእስላማዊ አብዮቱ መገለጫ የሆኑ ሰዎች ገብተዋል። በየቀኑ መስዋዕትን ስቲል የሚገርመኝ ይሄ እየተሰማ ሌላኛው የኢራን ባለስልጣን መጥቶ መግለጫ ይሰጣል። በእስራኤል በኩል ደግሞ ይመለስበታል ይሄንን። ስለዚህ አሁን ሲያዩት እንግዲህ አሁን እስራኤልና አሜሪካ ሲያዩት አቋማቸው እየከረረ ግጭቱ እየከረረ ጊዜ እያስቆጠረ ሲሄድ አሁን ኢራኖች ይሄ ጦርነት መቆም ካለበት እኛ እንዲቆም የምናደርገው መቀበል ያለባቸው ብለው ያስቀመጡት ነገር አለ። ስለዚህ ይሄንን ክረት ከማየት ይሄን ነገር ይሰጡናል ብሎ ወይም ይሰጣሉ ብሎ በማሰባቸው ላይ ተስፋ እየቆረጡ መምጣታቸውን ያሳያል። እስራኤልና አሜሪካ ይሄንን 460 ኪሎ ግራም የሚመዝን 60 በመቶ የበለጸገ ዩራኒየም ኢራኖች ከዚህ በኋላ ለመስጠት ፈቃደኛ ይሆናሉ ብለው ማመን የማይችልበት የዩራኒየም እኮ አሁን ኢራን የምትሰጥ ከሆነ እኮ ይሄን ዩራኒየም እኮ ጦርነቱ አለቀ ማለት ነው። ፓርት ኦፍ የዛ የስምምነታቸው አካል ነው የሚሆነው። ሁሉ ነገር ልትተው ተስማምታለች ማለት ነው። አሁን እኮ ግን ይሄንን ጦርነት እዚህ ዩራኒየሙ ላይ አደጋ ካደረሱ እስራኤልና አሜሪካ አይ ቲንክ 60 ከመቶ የደረሰ ነገር እኮ ኦልሞስት ወደ ኒውክሌር የደረሰ ነገር ነው። ስለዚህ አደጋ ሲደርስበትም አካባቢው መበከሉም አይቀርም አይደል እንዴ? ያ ጉዳት ማድረሱ አይቀርም ተመልሶ እንደገና ወይ ኢራኖች ነገሩ ምንም ያደርሰው ጉዳት የለም አልኩ። ኖ ራዲዮ አክቲቪቲ ካለ እኮ አሁን ጦርነቱን ነው ሲመቱት ነው እንጂ አሁን ይሄ ተደርምሶ ብዙ ነገር ጉዳት ይደርሳል አካባቢው ላይ የተቀመጠበት ቦታ ላይ አካባቢውን የሚበክል አካባቢው ላይ ጉዳት ሊያመጣ የሚችል ያፈተለከ ራዲዮ አክቲቭ የለም ማለት እስከ ዛሬ ኖ ቱዴይ ዛሬ ነው ከደበደቡ በኋላ ማለት ነው። ከደበደቡ በኋላ ይሄ ነገር አልተፈጠረም ማለት ነው። ግን ትራምፕ እና ኔታንያሁ ለምንድን ነው የደበደቡት ነው ገብቷል። ለአድማጮቻችን የተሰወረ ነገር ለምን አድማጮቻችን ነው ጥያቄ ያቀርቡልን ምን ነው ዛሬ እሱ ደበደቡት ብለው ቢሉ ማለት ነው። እዛ ውስጥ ነው ያ 460 ኪሎ ግራም የበለጸገ ዩራኒየም ያለው። አሁን ምንድነው ያችን ወደ 90 ማድረስ ማለት ነው። 60 90 አደረጉ ማለት ቴክኒካሊ ለምሳሌ መሸመን አለ አይደለም ገባ ሸመነ ትቋጥራለህ ጋቢ ሆነ ማለት ነው። ደርሷል። አሁን ያቺ ቋጠሮ ካላስቀመጥ ሊበተን ይችላል። 90 በለጸጉት ማለት አቶሚክ ቦምቡ ተሰርቷል ማለት ነው። ከዛ በኋላ የሚቀር ማፈኛው ምናምኑ ይሄ አላቅም ፊኒሺንግ ይባላል። በመሀላችን ግን አንድ ሳይንስ የተማረ ከየት መቶ በጣም ጥልቅ ነው። ከየት መቶ እንመለስበታ መቶች አሜሪካና እስራኤል ናታንዝ ተብሎ የሚታወቀውን የኢራንን የዩራኒየም ማበልጸጊያ ለሶስተኛ ጊዜ መምታታቸው ተሰማ። ይህን የገለጸችው ኢራን ነች። እግዚአብሔር ይመስገን ያፈተለከ ራዲዮ አክቲቭ የለም ብላለች። እዚህ ከባልደረቦቼ ታምራት ኃይሉና ዘካርያስ መለሰ ብዙ ጊዜ አትሳተፍም ይለዋል። ይሄ ጦርነት አይማርክም እንሰማለን። ነዳጁ አይመለከተህም ቢያንስ ተጽዕኖ አምጥቶበት ዛሬ አርፍዶ ነው የደረሰው። ተጽዕኖ ቀጥተኛ ሆኗል። አሁን ወጣት ነው፣ እግረኛ ነው። ነገር ግን ለአንድ ቆንጆ መኪና የሚያልም ልጅ ነው። የሙዚቃ ፕሮግራምን በነገራችን ላይ ይከታተላለሁ በቲክቶክ ላይ ከታሪክ ጋር አያይዞ ነው የሚያቀርባቸውና እንዴት ነው የሚያገኙ ዘካርያስ አለ በዛው በቲክቶክ ገጽ ዘካርያስ መለሰ የሚባለው ኦፊሻል ገጽ ነው። እዛ ላይ አለ ዘካርያስ መለሰ ብለው ቲክቶክ ላይ ቢጽፉት ትመጣለህ። አዎ በደንብ እና የድሮ ዘፈን ነው። አዎ በደንብ ወደኋላ ነው። አንተ ግን ልጅ ነህ። አዎ የድሮ ዘፈን ለምን ይሄ ነገር እኮ ብዙ በግልም እየመጣ ነው።
አንዳንዴ መኖር የለብም ታሪክን አንብበክ እንደገና ደግሞ የግድ የዛ ዘመን መኖር የለብም። ያ ነገር የሚመስጥ ከሆነ ያን ነገር ታነባለህ፣ ታያለህ። ወደዚህ ለምን ታመሳጥረዋለህ? የአባትና የእናት ተጽዕኖ አዎ በደንብ አለ። አባትና እናት በአንጻራዊነት በእድሜ ያሉ ናቸው። አንተ እና እሱ እንዳለ ሆኖ ያን ነገር ደግሞ ትከታተላለህ። ከዛ ወደዚህ ዘመን ስታጣምረውና አባት አቶ በለሰ የማን ዘፋኝ ነው የሚወዱት? አለማየሁ እሸቴን በደንብ ማሚስ እሷ ሙሉቀን መለሰና ሙዚቃ የሚያውቁ ሰዎች አብሶሉትሊ። ስለዚህ ነው በጣም የዚህ ፕሮግራማችን ሙዚቃዎች የሚመረጡት በዘካሪያስ ነውና አንዳንድ ቀን ብዙ አድማጮች ምን ነው እንደ ጦርነት ሲባል ሰላማዊ ልጅ መከማላችሁ እሱ ነው ያታምራትማ ጦርነት ከተባለ ቀልቦ የሚገባ ይሉ አይታምራት የት ቦታ ጦርነት የት አካባቢ እንዳለ በማን እንደሚስ ወዴት ነው እንጂ እኛ የሰላማዊ ሰዎች ነን። አሁንም ቢሆን ጦርነቱ በዚህ ሁኔታ እንዲቀጥል መቼም ፍላጎት የለንም። ከጦርነት የሚገኝ ነገር የለም። ይሄ የንድፈ ሀሳብ ጉዳይ አይደለም። እኛም ሀገራችን ውስጥ በጦርነት ውስጥ ይኖር ነው ማለት ይቻላል ነው ግን እንደው ከፍ ብለህ ወደኋላ እኮ ብታይ ማለት ነው ማየት እስከቻል እንግዲህ እኔ እንዴት እንደማስቀምጠው አላውቅም። እና መሬት ላይ የነበረ አንድ ቤተሰብ ነበር። የመጀመሪያው አይደለም እንዴ? ልትነግረኝ ትችላለህ? ያኔ ከጥንተ ዓለም ነው። እንግዲህ ሁላችንም ቢብሊካል ከአዳምና ሔዋን ይጀምራል። ኦኬ ከዛ ምን ተፈጠረ? ቤተሰብ መጣ እኮ ቤተሰብ ተፈጠረ። ከዛ ልጆች ተፈጠሩ እኮ። እንደዛ ወደ ልጆች ስማቸው ማን ነው? አቤልና ቃየል ናቸው። ስለዚህ ስንት የቤተሰብ አባል ነበር? አራት። እነዚህ አራቱና ከላይ እግዚአብሔር ነው ያለው። ቃየል አቤልን ምን አደረገው? ገደል። ይሄ ነው እኛ ነገር ወንድሙን ማለት ነው። አራት ነን እንኳን አለመጣላቶች አሉ። ሰፈር ቁጥር ነው ጣፈንታችን ይሄ ስለሆነ ነው እንጂ ጦርነት ማን ይፈልጋል? ግን ፈለከው አልፈለከው ሲሆን ነው የምታየው። አይሱማ ጦርነትን እንደ ገቢ ምንጭም እንደ ኢኮኖሚ ማሳደጊያ ደግሞ የሚጠቀሙ ደግሞ አሉ። ከእያንዳንዱ ጦርነት ትርፍ አለ። ከእያንዳንዱ ጦርነት ሞት እንዳለ ሁሉ ሹር መሳሪያ ለምሳሌ በመሸጥ ማትረፍ ይቻላል። ታዲያ መቼ የምትሰራው ልትሸጠው አይደለም? የምትሰራው ልትሸጠው ነው። ጦርነቱን አንተ ፈጣሪ ሆነ መሆን የለበትም። ሰዎች በራሳቸው የገበያ ፍላጎት ለመፍጠር ነው። የትስ ይሞክሩታል እኮ ጦርነቱን ሰዎች በራሳቸው አለመግባባት ይጀምሩት። ኦኬ እነሱ ካልተዋጋ አንተ ግን ለምን ትጀምረዋለህ ነው የመሳሪያው ባለቤት። እንዴት አድርገህ ነው ፍትፍት የምትበላው? እንዴት አድርገህ ነው የምትኖረው? ትፈልጋለህ እኮ አንተ ገዢ ትፈልጋለህ። የሆነ ነገር እየሰራ ነው። ስለዚህ እነሱ የማይዋጉ ከሆነ አንተ ያንን መፍጠር አለ። የሚዋጉበት መንገድ ለምንድን ነው እንደማንተዋወቀው? አንድ ደቂቃ እንደውም በጣም ኢንተረስቲንግ ነው። ሰሞኑን ቲክቶክ ላይ ያየው ይሸጣል ልብስ እንደዚህ ደርድሮ ማለት ነው በመስቀያ። ከዛ ልጁን ግዛኝ ይለዋል። አይ አለኝ አልገዛም ብሎ ይላል። ከዛ ጭቃ ከምሯል። አንድ ጓደኛው ደግሞ የሆነ ቦታ ላይ ተሰቅሎ ከኋላ ይመቷል። ሰውየው ነጭ ቲሸርት አድርጓል። ጭቃ በጭቃ ሆኗል። አልገዛም ብሎ ይደው ነው። አዎ ሳይለም ከዛ አንተና ሲለው አየው እጁን ሻጩን ምንም ይል በል ሽጥልኝ ልግዛክ ብሎ ቲሸርት እንጂ ጭቃ ለብሻል ይደም አለ። አዎ አሁን ደግሞ ይሄን ያመጣው መሳሪያ አምራቾች ይሄን ካልፈጠሩ ጦርነት እንዴት ነው የሚሸጡት? የግድ እኮ መሳሪያ እየሸጡ መኖር የለባቸውም እኮ እነዚህ ሰዎች። ማረሻ መስራት አይቻልም እንዴ? ትልቁ ጥሩ ማረሻ መስራት ይችላል። በዛ ለጦር መሳሪያ ለሰው መግደያ የሆነውን ነገር እና እሱን ምንም ማስታወቂያ ሳይፈልግ እያንዳንዳችን ሰልፍ ይዘን ሄደን እንገዛቸዋለን። ኦፍ ኮርስ ግን በሪያሊቲ የምናየው መቼም አይተን እንደሆነ ልክ እኮ አሁን ለምሳሌ መኪናን ነው አለ ሞዴሉን የሚቀያየሩት። አራት እግር ነው ሁሌ ይሄዳል። ወይም ደግሞ ሳምሶን እንዳለ ፍሪጅ የለውም ነው እኮ እንዳይሉ ብሏል አይደል? አሁንም ባሮጌው ነው የሚጠቀሙት። ሌላ አዲስ ትቀይራለህ። ፖይንቱ ምንድን ነው? ታንኮችም እኮ እንደ ሞዴል መኪና ይቀያየራል። ታውቃለህ? አሁን የራሽያን እኛ የተዋጋንበት በደርግ ጊዜ ቲ60 ነው። ይሄን ታውቃለህ? ቲ60 አዎ።
አሁን ምን ያህል ዘምኗል? በቲ60 ያልወጣንበት ተራራ ያልወረደበት ቁልቁለት የለም። ዋክተናል። አሁን ቲ90 ደርሷል። አዎ። ስለዚህ አሁን ቲ90 ማለት ራሽያ ቲ90 ላይ ትቆማለች ማለት አይደለም። ቲ2000 ልታመጣ ትችላለች ማለት ነው። ያ ኢንዱስትሪ ሲሰራ ገበያተኞች ይኖራሉ ብሎ ነው። አየህ። ስለዚህ ባትዋጋ እንኳን እነከሌ ሊወጉኝ ይችላሉ ብለህ አስቀድመህ ማለት አለ መግዛት አለ። አይ ራሳቸውን ለመከላከል እኮ መሳሪያ የሚታጠቁ ሰዎችን ወይም ሀገሮችን ሳይሆን አሁን የቸገረን ነገር ምንድነው? በአጠቃላይ መሳሪያውን የሚያመርቱት ሀገሮች ናቸው የጦርነቱ ፈብራኪዎች። ጦርነቱ ፈጣሪዎችም እነሱ ሆነው ተገኝተዋል። እና ማን ይግዛ ማን አልኩ እኮ ቀደም አወራን። የገበያ ህግ ነው ይሄ እኮ። መሳሪያውንም አብረህ ከጦርነቱ ጋር አብረህ ትሸጣለህ። ጦርነቱን ይፈጥሩልሃል መሳሪያውን እንድትገዛ። መጀመሪያ እዚህ ላይ ማስታወቂያው ላይ ያሳዩሃል አሉ እኮ በመካከለኛው ምስራቅ በአውሮፓ በምናምን የመሳሪያ ትርኢት ኤግዚቢሽን እኮ አለ። ካላሽንኮቭ ምናምን ከነታሪኩ ይቀመጣል። የመግደል አቅሙ ይዘረዘራል። እንዴት በቀላሉ እንደምትገጣጠመው እንደማያስቸግርም የሆነ ፈፋ ላይ ቆመ አንድ ብርጌድ ጦር ማቆም እንደምችል ብዙ ነገር ይነገራል። ገብቶሃል? እሱን አንዴ እንዳለ ስቶኩን ታዛለህ ወዲያውኑ። አዎ ይሄን እንዳለ ስቶኩን ታዛለህ። ልክ እሱ እንዳለ ሲሰማ ምን አባትን ስና ትላለህ። ያ የለውም ብለህ ካሰብክ ያ በፊት የናቀው የዘሪ ታሪክ ይሄ ነው። አሁን እኮ የዚህ መካከለኛው ምስራቅ እንኳን ጦርነት ከጀመረ በኋላ ኢራን በአካባቢ ባሉት ጎረቤት ሀገሮች ላይ ያው መተኮስ ጀምራለች። እና እነሱ ራሳቸውን መከላከል እንዲችሉ አሜሪካ መተኮስ ብቻ ሳይሆን ድድዳቸውን ነው እየመታች ነው። እሱ ራሳቸውን መከላከል እንዲችሉ የአሜሪካ ከፍተኛ የሆነ የጦር መሳሪያ ሽያጭ ኦልሬዲ እያደረጉ ነው። አሁን የተባበሩት አረብ ኤሚሬት በፍጥነት ኮንግረስ ሳይደርስ የኮንግረስ ውሳኔ ሳያስፈልገው የ8 ቢሊዮን ብር ፈጥኖ ደራሽ የአየር መከላከያ ከአሜሪካ ገዛችሁ። ተፈቀደላት። ይግባ አላውቅም። እሷም አለች አሁን የተባበሩት አረብ ኤሚሬት በሰላሙ ጊዜ ጦርነት ከመምጣቱ በፊት ይዤው ቢሆን ኖሮ እርሶ መጥተው በነበሩ ጊዜ እዚህ መካከለኛው ምስራቅ ለሰፊ የሆነ መሰረት ያለው የንግድ ትስስር ላይ ያተኮረ ወደ 1.ምናምን ትሪሊየን ዶላር ቃል ገብተን ነበር። እንቀጥላለን። እየደረሰብን ያለ እንትን አለ እሳት ነው። እሱ እንችላለን። ገንዘቡ እየተቃጠለ ብዙ ነገር እየመጣ ነው። ቢሆንም ይሄን እንቀጥላለን አለች። ይሄ አሜሪካ በአሁኑ ሰዓት የምትፈልገው ነው። ገብቷል። ምክንያቱም እነዚህ ሀገሮች በአሜሪካ ጦር ሰፈር የተነሳ አንድ እሱን ሲከላከሉ ነው የሚሉት። የነዳጅ ማጠራቀሚያቸው ያችኛው የምትመጣው ደግሞ ኢራን ማለት ነው። እነዛ ፋርሶቹ እያነጣጠሩ የራዳር ጣቢያ የመጡት አሁን የእንትናን ብንወስድ ሞቴር ሳይንስ ሞተረሳኝ የኳታር የዓለማችን ትልቅ የነዳጅ ሊኩፋይ የሚያደርግ ወደ ፈሳሽ ጋዙ ወደ ፈሳሽ የሚቀየር እና ይሄ ለአውሮፓና ለኤሽያ የምትሸጠው ትልቁ ነው። አንድ ምት ነው። አንድ ሁለት ሚሳይል ነው አልፎ ገብቶ የመታት የዛን ትልቅ ኩባንያ ካፓሲቲ 17 በመቶ ያወደመው ይላል። ስለዚህ አሁን ኳታር ግን 27 ከመቶ የአውሮፓ ነዳጅ ጨምሯል። በዚህ የተነሳ የኳታር ላይ በደረሱ ጉዳት አውሮፓማ ዘንድሮ የመጣበትን ነገር በሆነ ቤተክርስቲያን ረሳት እኮ ነው ወይ? አሁን ቤተክርስቲያን መሄድ አለበት የአውሮፓ እና ይሄ ሲሆን አገሮች ዝርዝራችሁ ተቀምጧል። ጣሊያን ገለመሌ ምናምን ወደ ኤሽያ ደግሞ ሀገሮችን አሁን ኳታር ይቅርታ አድርጉልኝ ልክ አይደለም እንትን ላይ ድምፁ ኦኬ እንትን ነው ምንድን ነው ኳታር ለተወሰኑ የአውሮፓና ሀገሮች ይቅርታ አድርጉልኝ ባለን ኮንትራክት ስምምነት መሰረት ነዳጅ ይሄን ማቅረብ ከቁጥጥር በሆነ መንገድ ማቅረብ አልቻልኩም የሚል ብላም ታሳውቅበት ሁኔታ ላይ ነች ያለችው ነው። የእንትኑ ካፓሲቲ 17 በመቶ ቀንሶታል አለ። እሱ አይደለም ትራጀዲ ይገርማል። ይሄ ሰርቻለሁ በማህበራዊ በዩቲዩብም ላይ በእውነት ነው ነገር ይሄንን ኢራን በአንድ ምት በሁለትና በሶስት ሚት ያደረሰችውን ጠግኖ ሙሉ አገልግሎት እንደገና እንዲሰጥ ለማድረግ ዓመታት ይጠይቃል። ዓመታት 5-6 ዓመት ይላል። ዓመታት ይጠይቃል። እንግዲህ ዋቴቨር አንደኛ ታይሙን ተመልከት፣ ሁለተኛ 26 ቢሊዮን ዶላር የሚፈጀው
$26 ቢሊዮን። እነዚህ ሀገሮች ይሄ ጦርነት በመቀጠሉና የአካባቢ የጦርነት ቀጠና በመሆኑ ከቱሪዝምና ከትራቨል በየቀኑ $600 ሚሊዮን ያጣሉ ያለው ማማራ መልክ ያለው። በአንድ በኩል በመካከለኛው ምስራቅ አካባቢ ይሄ ከጦርነቱ ጋር ተያይዞ የአየር መንገዶች ላይ የደረሰው ኪሳራ ለኢትዮጵያ አየር መንገድ በጎ ጎን ሳይታይ አልቀረም። ሰሞኑን አብዛኛዎቹ ወደ ኤሽያ በዚህ ወደ ህንድና ወደ ደቡብ ኤሲያ የሚበሩ ሀገሮች በተለይ ከአውሮፓ ተነስተው ማለት ነው አዲስ አበባ ደርሰው በዚህ በኩል መሄድ ነው እየመረጡ ያሉትና የቡኪንግ መጠኑን በከፍተኛ ደረጃ ጨምሯል። እንደው ሳይ ነው ማለት ይሄ መስራች ነው ነው ደበና አንዳንዴ ምን አስባለሁ እንደው ማጀብ ቢቻል ትላለህ። በዚህ ሰዓት ዘው ብሎ ገብቶ የሚይዘውን ይዞ በአራት እጥፍ በአምስት እጥፍ ይዞ ቢወጣ ደስታውን አልችለው። ምክንያቱም ነው እንዲህ አይነት አጋጣሚ የኢኮኖሚ አጋጣሚ ነው። እነዚህ ሀገሮች በየእንትኑ 600 አሁን ደግሞ ነዳጅ ከመምታት ከኢራን መምታት ጋር ስታየው ቢሊዮን ዶላሮች ነው እያጡ ያሉት። ሁለተኛ ያን በየቀኑ የምታስተኮሳቸው ሚሳይል ራሱ እያለቀ ነው። ትልቁ አሁን ደግሞ የመጣው ስጋት ኢራን የምትጫወተው ጌም ምንድነው ነው ገባ። ቅድም እኮ ባነሳው መሰረት ወደዚህ ወደ ማራቶኑ ጦርነቱ የመምራት አዝማሚያ ኢራን በኩል አይ ቲንክ ይኖራል። ምክንያቱም ጊዜ በመስጠት እነሱም እጃቸው እንዲዝል ክንዳቸው እንዲዝል ማድረግ ይቻላል። በጣም አንዱ ስትራቴጂ ነው። ምክንያቱም በየቀኑ አዳዲስ ቦታዎች መታን ሲሉ ነው የምንሰማው። አሁን የትናንትና የፕሬዚደንት ትራምፕን እኮ መግለጫ ስትሰማ ሁሉም ነገር ሄዷል ነው የሚሉት። ይሄ ኔቪያቸው መተናል፣ ራዳሮቹ ተመተዋል፣ እንትሮቹ ተመተዋል። ታዲያ የታለች ኢራን? መተኮሷን አልተወችም። በአካባቢ ሀገሮች ላይ ጉዳት ማድረሷ አልተወችም። እንደገና አሁን እጅ ስለመስጠት የሚነሳው ነገር ትንሽ በኢራን በኩል ተቀባይነት ሊኖረው የማይችለው ብዬ የማስበው ነገር ትልልቅ የምትላቸው ሰዎች አታለች እኮ ይዛል። አሁን የአባስ አርጋቺ ለሲኤንኤን ትናንትና ከትናንት በስቲያ የሰጡት ነገር እሳቸው የት ነው የሚኖሩት? የምታውቀው ነገር ካለ እሱ አልተገለጸም። አልጀዚራም አልገለጸው። ግን እሳቸው ጋዜጠኛው በእንግሊዝኛ ይጠይቃል፣ እሳቸው በፋርስ ቋንቋ ቁልጭ አድርጋ ያስቀምጡለታል። ኦኬ እሺ። እና አይሞከርም፣ ሰዎች ሊሞቱ ይችላሉ አሉ። እሺ እኔም ልሞት ይችላለሁ። ሰዎች ይሞታሉ። አሁን የመሪዎች እንግዲህ ዋናው ታርጌት የሚደረገው ትልልቅ ሰዎችን አመራሮችን የመምታት ነገር ነው። ግን አሉ ሰዎች ይሄን የሚቀጥሉ የኢራን ህዝብ የሚተካው ሰው አለ። ስለዚህ ጦርነቱን እነኚህ ሰዎች በመግደል በአጭር ጊዜ ማስቆም ይቻላል ተብሎ ይታሰባል። ስለዚህ በዚህ አያዋጣችሁም ነው? አያዋጣቸውም። ግን አሁን ኔታንያሁ ገጥሟቸው የነበረውን ችግር ታውቃለህ። ኢራን አለችበት ነው የሚባለው። የምን ሞተዋል? ሞተዋል፣ ተመተዋል፣ ሞተዋል ይላል። አሁን መኖራቸውን ለማስረዳት ቡና መቅዳት ነበረባቸው። እንዴት ያድርገው? መጀመሪያ ጋዜጣዊ መግለጫ ሰጡ። ጥያቄና መልስ አልተቀበልም እንጂ ተናገሩ። ያንን አመጡና ይኸው እዚህ አንገታቸው ላይ ያለው ውፍረታቸው ልካለ ድምጻቸው ነው እንደዚህ ነው። አያቸው የጣታቸው 6 ነው። አሁን ሲያዩት ማህበራዊ ሚዲያ ላይ ስትገባ ብዙ ሰው ደግሞ አሁን በማህበራዊ ሚዲያ የመጣ ነገር የት ወዴት ምን ብሎ ነገር የለም። ገባ የሚፈልጉበት ቦታ ከገቡ በኋላ መዋጥ ነው። ስለዚህ ኔታንያሁ አይናቸው እያየ እንደሌሉ ተቆጥሮ ሲል አንድ ነገር ማድረግ አለብኝ አሉና እንግዲህ ጥያቄና መልሱ ያለበት ፕሬስ ኮንፈረንስ አዘጋጁልኝ ነው አይደለም። ኢየሩሳሌም ካፌዎቹ ታውቃቸዋለህ። ዜና ነው የሚወስደኝ አንድ ካፌ ነበረ። አይሚስ ዜና ነው። የኢራን አንደኛው ሚሳይል እኮ እዛ ደጃፍ ላይ ወርዶ እኮ ኢየሩሳሌም ይወደቅ እንጂ ሲሄድ እገባለሁ እንደገና ወራ ነው ነገር እና እዛ ኢየሩሳሌም ዳር ካሉ ካፌዎች አንዱ ጋር ሄዳል። እሺ ኔታንያሁ እንደ ቡኒ ወደ ቡኒ አይደለ ጃኬት ሸርግጠው በእንትን ከፊት ለፊት ነው እንትን የሚላቸው። ያው ካፌውን ታውቀዋለህ አይደል? ያው ይዘን ስራለ ሙሉ ነው። በጣም ፓወርፉል ነው። ተጣጣለ ብዙ ጊዜ እሱን ቡና በጣም እዛው ሰርተህ የምትጠጣው እኮ ነው። አዎ ይከብዳል አንዳንዱ። እኔ በጣም ነው የምትወደውና አሁን እሱን ይዘው ያው ቀኔ በእንትናቸው ምንድነው ሜት ማለት ዴድ ማለት ሞት ማለት ነው። ግን በአራዳ ቋንቋ በለው ሜት ማለት ደግሞ ነፍሴ ነው እንደማለት ነው። ቡና ለምሳሌ ነፍሴ ነው ምናምን ትላለና እሳቸው
እንዴት አስቴታ ሞቷል እኮ ነው የሚባለው ሲላቸው ያ ለኮፊ አምዴድ ገብተዋል ለህዝቤ አምዴድ ብለው ነው የመለሱት። ይገርማል። እንደገና በአርቲፊሻል ኢንቴሊጀንስ መጡ። ቡና አይፈስም አላያችሁትም? እንደዚህ ያደረጉት ወደ ግራ ወደ ቀኝ ያደረጉት እንዴት ቡና አይፈስም በሚል እንደገና ከዛ ሁለተኛ ይዘው መጡ። ሌላ ብዙ ሰው አላዩ። ምን አይቼዋለሁ። ሁካቢ የሚባሉ የአሜሪካ አምባሳደር ናቸው። እዛ የአሜሪካ አምባሳደር እና የሆነ ኮሪደር ሎቢ ላይ ከእሳቸው ጋር ይገባሉ። እያወሩ ማለት ሁለቱ ልክ መሀል ላይ እንደደረሱ ይቆማል። እንዴት ነው ምናምን ይላቸዋል። ደህና አለው እንደዚህ ምናምን ይላሉ። ከዛ ወሬ በማለት ያደርጉና ሲሉ ኔታንያሁ ከውስጥ ኪሳቸው ፊት ነው የለበሱት። ከዛ ያወጡና እንደዚህ ማስታወሻ ናት ያሳያሉ። የአምባሳደሩ እዛች ሊስቷ ውስጥ ራይት የተደረገና ደግሞ በጥያቄ ምልክት ያሉ አሉ። እነዚህ የሚቀሩ እነሱ ነው እያልኩ ነው። የኢራን ሰዎች ናቸው። ራይቱ ራይት የተደረገባቸው የተመቱ የኢራን መሪዎች ናቸው። እሱ ላይ ነገር ትንሽ ቢዚ አድርገኝ ስራው ይላሉ ሲል አምባሳደሩ ምናለው እግዚአብሔር ይመስገን እሱ ሊስት ውስጥ እንኳን አሉ እና መቸገራቸው እንደሚያሳየው መጨረሻ ላይ አሁን በሰጡት ጋዜጣዊ ጥያቄና መልስ ስለመጣ ብቻ ጋዜጠኞች የመጠየቅ ዕድል ተሰጣቸው። በቁመተ ሥጋ ተገኝቶ ያደረጉ ስለሆነ አይ ቲንክ አሁን ጋብ ብሏል ብዬ ነው የማስበው። በዚህ ጦርነት ውስጥ የማናየው ነገር የለም እና በዚህ በኩል የእስራኤል ስትራቴጂ ዋቴቨር የመጀመሪያ ደረጃ መሪዎች አሉ ገና። እነሱም ደግሞ አሁን ኢራኖችን አይተሃል። ምንድን ነው አንዱ ሲነሳ ሌላ አርማውን ያነሳል። ወይም ደግሞ በእኛ ግብ ዘመን የታጋይ ድምፅ ይጮኻል አይደለም። ድሮ አንድ ነበር። ለዚህ በቂ የሆነ ስነ ቃል አለን እኮ። እስቲ ገበየው ቢሞት ተተካባቻ በድፋ አገላባጭ ብቻ ላይ። ስለዚህ እንደዚህ ናቸው ኢራኖች። ይህንን ነው እየሰጡ ያሉት። የፈለግከውን ትገላለህ እንጂ ትግሉ ይቀጥላል ነው ኢራኖች እየሰጡ ያሉት። በዚህ በኩል ደግሞ ኔታንያሁ እየሰጡት ያሉት ነገር ምንድን ነው? ግድ የለም ዋና ዋናዎቹም ስንል እኮ የፖለቲካ እንደሱ መቻለም እስከ ሻለቃ አዛዥ እንመጣለን በታች ድረስ። አዎ ከሻለቃ በታች ምንድን ነው ያሉት? ጋንታ የጋንታ አዛዥን እንመጣለን። ስለዚህ ቶታሊ መዋጋት አትችሉም የሚል ነው እና ሊስት አለን። ቦታውን ፈልገን እናገኛለን፣ እሱን እንመታለን እና ኮላፕስ ታደርጋላችሁ የሚል ነው የእስራኤል። የኢራኖች ደግሞ እንተያያለን የሚል ነው እንግዲህ እስካሁን በምናየው ማለት ነው። አሁን ጦርነቱ ያለበት ሁኔታ እንግዲህ ኢራን ይህን ጦርነት ማርዘም ነው። ይህን ጦርነት የምታረዝመው በመደብደብ ብቻ አይደለም፣ ብድር በመመለስ ብቻ አይደለም። ዋናው ችግር የፈጠረችው ነገር ሆርሙዝ ሰርጠን አንቃ እንደያዘችው ገባ። አሁን የትኛውንም ድብደባ ለምሳሌ ዛሬ ናታንስ ተደብድቧል። ፕሮባብሊ ያችን 460 ኪሎ ግራም የምትመዘን 60 በመቶ የበለጸገች እና በማናቸውም ሰዓት አንድ ሳምንት ባልሞላ ጊዜ ውስጥ ነው 90 የምታደርገው። በጣም ዘመናዊ አቶሚክ ቦምብ ሊኖር ለማለት ነው። እሷን በቃ ለመቅበር ነው ይመስለኛል። ኢራንም ገብታ እንዳታውጣው በቃ እዛው እንዲጠፋ ያደረጉት ድብደባ አድርጌ ነው የማየው። ይህን ያደርጋሉ። ናታንን እንደበደብክ ምንድን ነው ካርግ ደሴትን እንደበደብክ ወይም ደግሞ ደቡብ ፓርስ ቅድም ያልኩ የዚህ የጋዝ ማመርቻዋን እሱ እንደበደብክ አንድ ነገር ግን ማድረግ አችልም። ሆርሙዝ ሰርጥን አታስከፍት። አሁን እኮ አውሮፓውያኖቹ እምቢ ያሏቸው እንጂ እኮ ፕሬዚዳንት ትራምፕ እኮ ሌሎች መለስተኛ ሀገሮች እኮ ተስማምተው እቺን ትንሽ ለመከላከል ያችን ቦታ ለማስከፈትና ነዳጆች እንዲያልፉ ለማድረግ እኮ ቃል ገብተውላቸዋል። እቺን የምትባል ነች እሳቸው እንዳሉት ምን አውሮፓ ኔቶ እንዳለ ማንቀሳቀስ አልቻሉም። ቢንቀሳቀስስ ምናልባት እንግዲህ በዛ በኩል ሊያልፍ የሚችለውን መርከብ በአጀብ ለማሳለፍ አሜሪካ ሙሉዋን ከምትሰለፍ ጊዜውስ የእንግሊዝን መቆነን የጀርመንን ፈራተባ ማለት የፈረንሳይን ከኔ በላይ ላሳር ማለት ይሄን ሁሉ አስታርቃል።
የጦር መርከቦች ያውም እኮ ቻይናም እንድታዋጣ እኮ ነው ዶናልድ ትራምፕ እየጠበቁ ያሉት። ቻይናም እንድታዋጣና ከዛ በኋላ ኮሊሽን ተፈጥሮ ጥምረት ተፈጥሮ አሁን መነቃነቅ ጀመሩ ማለት ነው። ዳርና ዳር ሆነው ያ ሲሆን ማጀብ ይችላሉ። እዚህ ስምምነት ለመድረስ 3 ወር አይበቃቸውም እንደሱ። አሁን ነዳጁ ግን አሁን ባለበት አንቃ እንደያዘች ኢራን 2-3 ሳምንት ሌላ ከተቆጠረ $200 ይደርሳል ያለችው ይደርሳል። ነዳጅ በበርሜል 200 ይደርሳል። ዛሬ 107 ገብቷል። 115 ነበረ ትናንትና 115 ቀንሶ አድሮ እንደሆነ አላውቅም። $115 ደርሷል። አሁን 2 እና 3 ሳምንት ስትጨምር $150 $200 አለ። ኢራን ጋምበል የምታደርገው እዛ ላይ ነው። እዛ ላይ ሲሆን አንድ ነገር ላረጋግጥልህ ዶናልድ ትራምፕ ልንገርህ ነዳጅ እዛ $200 ከደረሰ ምንም ጥርጥር በሌለው ዶናልድ ትራምፕ ላይ የሚደርሰልኛል። እኛ በደንብ እንጎዳለን ታዳጊ ሀገሮች፣ ምንም ጥርጥር የለውም። አሜሪካ ራሷ ዶናልድ ትራምፕ አሁን የማጋ የሚባለው ንቅናቄ አሜሪካ ትቅደም ቶታሊ ግራ ገብቶናል ያለ አሜሪካ ትቅደም ብለን የተስማማበትና የፈረምንበት ነገር የሚለውና እርሱ የሚያደርጉት ነገር ምንም እንደያዘ ከማካካ ግንኙነት የለውም። አሁን ምን አገብቶን ነው እዛ እየተዋገለን ነው ኢራን ሄደ። ምንድን የተፈጠረው አልገባንም። አንደኛው እሱ ታዲያ ካደረጉት ትናንትና ግሎባሊስት እያሉ ባይደንም ሲያደርጉት የነበሩ ምንድን ነው ትርጉሙ የሚል ጥያቄ አለባቸው። እሳቸው አቅደው የነበረው ምንድን ነው? ቅድም እንዳልኩ ሾክ ኤንድ ኦ የሚባለው አፈዛ ደንግዝ ማለት ነው። ገብቶሃል? አንድ ጊዜ መጣው ብለህ ምን እንደመጣበት ሰዓት አንገቱን ብለህ ስትተወው ሌላው ለራሱ ወጥቶ ጨዋታ አውቅቷል ብሎ በዚህ ደረጃ አንኳኩተው ልክ ማዱሮን ከመኝታ ቤት ሰርቀው ፍርድ ቤት እንዳይል ሁለተኛውን ደግሞ የኢራን እስላማዊ አብዮት 47ኛ ዓመቱ ላይ ቆርጠው አያቶላቸው በሙሉ አጥፍተውና ያንን ቃል የገቡላቸው ምንድን ነው ተቋሚዎች ፕሮባብሊ አልጋ ወራሹ ወደ እንትን እየመረሩ ነው። እንደዚህ አይነት ነገር ፈጥረው ሲሄዱ ከዛ በኋላ በሳቸው አጠገብ ማለፍ ላይ አይቻልም። አሚን ሂዘማ አይደለም እንዴ? እቺን ነው የፈለጉት። ይሄ ቢሳካ ኖሮ ደግሞ በጣም የሰጉበት የሚስተርም ምርጫ የሚባላል አሁን ጥቅምት የአጋማሽ ምርጫ ነው። ለወንበር የሚደረግ ነው እንደራሴዎች እሷን ለማለፍ አሁን የተሰላው ከስራቸው እየተቀጣጠለ ያለው ሰዓት ይሄ ጦርነት እንደዚህ እስላማዊ ቤተኞች እያራዘሙትና በሄዱና ነዳጅ እየጨመረ በሄደ ቁጥር አንዳንዶች እንዳሰሉት ከኮንግረስ በትንሹ 50 ወንበር አጥተዋል እያሉ ሪፐብሊካኖች 50 ወንበር ማለት ዲሞክራቶች ታጥለቀለቁት ማለት እዛ ሴኔትም ላይ ሁለቱም ጋር የነበራቸውን የበላይነት ያጣሉ የሚል ነው። እሱ ደግሞ ለኢምፒችመንት በር ይከፍታል። ተባረክ የስልጣን ጥያቄ ኤግዚስቴንሻል ጥያቄ ይመጣል። እዛ ጊዜ በቃ ትልቁ ጨዋታ ባለፈው ጊዜ ሪፐብሊካኖች ጠርተው አረጎ ወዝም አትበሉ ይሄን ነገር እንግዲህ እሳቸው ኑሮ አለክሳለሁ ምናምን ብለው አንዴ በታሪፍ በበለ የምትልሽ አሜሪካ እንደው መቼም ኑሮ አሁን ተጨምሮ ወደ $1 ደርሷል የሚል አንብቤያለሁ። የጋዝ ዋጋ ዲፈረንሱ ሁለት ከ91 የነበረው 3 ከ93 ሆኗል። ታዲያ አንድ ከምናምን ጨምሯል። ይሄ በፍጹም እንደዚህ የአሜሪካ መራጮች እና በልጅነታችን በኢያሱ ዳቦ ነው ትራሱ ነበር የምንለው። በትራምፕ ዳቦ ነው ትራሱ ይሆናል ብለው ነው እየመረጧቸው። ጦርነት የታገደበት አሜሪካ ልቦናና ስሜቷን ወደ ራሱ አድርጋ አንዳች የምስራች ዘመን እንዲበሰር ነው የመረጧቸው። ገብቷል። ስለዚህ አሁን ግን ኑሮ እሳት እየሆነ አሁን ሱፐርማርኬት ሲሄዱ እንግዲህ ጋዝ ጨመረ ማለት ምንድነው እንትን ጨመረ ማለት ምንድነው ይሄ የሚበሉት በአብዛኛው የሚወዱት ማክዶናልድ ሰልፌት እንዴት የሚደርሳል እንጂ ታዲያስ ይሄ እንደ ልብ ገብተህ ወተት በጀሪካን ይዘህ አትሄድም። አሁን የወር ነገር ሆድ ይቆርጣል። ስለዚህ ያኔ ድምፅ በሚሰጥበት ጊዜ ነው ምላሽ የሚሰጡት። የአሜሪካ እኮ ሸማቾች እኮ የአንድ ሳንቲም እና የሁለት ሳንቲም ለውጥ ባዩበት ቦታ ላይ እዛኛው ሰልፍ የሚሄዱ ሰዎች ናቸው። አብሶሉትሊ ለውጥ ስላለ ማለት ነው። ከአንደኛው ሱፐር ማርኬት ሌላ ይሄዳል። አሁን በጣም የተለመዱ
ቤቶች አሏቸው። እነኚህ በጣም አነስተኛ $1 እቃዎች የሚሸጡበት ዶላር ሱቆች ወይም ትሪ ምን ይባላሉ? በ5 ሸቀል አውቃለሁ ነኝ ብዙ ጊዜ ኮካ ከዛ ተጣጣ። እሺ ቀጥል። እሺ እኔም ሁለት አይነት ቤት ነው የማውቀው የአሜሪካ። አንዱ ዶላር ትሪ ነው። ዶላር ትሪ አንድ ነው ሁሉም ብር ጠቅላላ ያለው እቃ $1 ብትገዛው አሁን 1.50 ደርሷል። ያ 50 በመቶ ኦልሞስት 1.50 ገደማ ነው። 1.25 ሆናል፣ 1.35 አለ፣ ከዛ በላይ አለ። ሌላ ደግሞ ቢሎ 5 የሚባሉ ሌሎች ቤቶች ደግሞ አሉ። ኤቭሪቲንግ $5 በታች $5 እና ከዛ በታች እሱ ውስጥ ነኝ። እነሱም እንደዚሁ ጨምረዋል። እና ለአሜሪካ ሸማች የፈተና ጊዜ ነው። ዋጋ የሚባለው ነገር ይሄንን ጭራሽ ባለበት ያቆይልናል ነበረ ግምታቸው። ያው እንደኛ አነስተኛ የሆኑ ጥቃቅን እቃዎች $1 የሚገዙት እቃዎች የፍጆታ እቃዎች ናቸው። በአብዛኛው በየቀኑ የምንጠቀምባቸው የሚጫነው ከቻይና ነው። ይሄ ሁሉ እቃ ያስታውቃል። በብዛት ነው የሚመረተው፣ ይፈጣል። ቻይና ጋር እንግዲህ የገቡበት የንግድ ጦርነት ቻይናማ እያተረፈች ነው። እሷ ስራ ላይ ነው። ያ ታሪፍ አለ። በዛ የተነሳ ዋጋው የትንሽ ኪሎባቸው ሄዷል። ስለዚህ አሁን በዚህ ላይ ጦርነት ተጨምሮበት አሁን ትናንትና ጭራሽ $200 ቢሊዮን አለ እየጠየቁ ነው። ኮንግረሱ 200 እየጠየቁ ነው። እሱም በተመለከተ ምን አለ እንትና እንግዲህ በየቀኑ አሁን እስከዛሬ ድረስ ወደ 15 ቢሊዮን ደርሷል። የዚህ ጦርነት ያወጣቸው አሜሪካ 15 ቢሊዮን የሀገሪቱን ናሽናል ዕዳ ቀንሳለሁ በዜሮ አባዛዋለሁ ብሎ የመጡ ሰው ናቸው። በታሪፍ ለዚህ ታልሞ የመጣ ነው። ታሪፍን ፍርድ ቤት እንደገፈፋቸው ታውቃለህ። ብሩን አልለቅም ብለው ነው እንጂ መመለስ ነው ያለባቸው። አሁን በምንት ላይ ምን ትሰይ ምንድን ነው በእንቅርት ላይ ጆሮ ደግፍ እንዲሉ አሁን ደግሞ እዚህ ጦርነት ገብተው 15 ቢሊዮን ዶላር ወስደዋል። አሁን ሲያዩት 200 ቢሊዮን በአስቸኳይ ያስፈልጋል። እና እንትና ያቀረበው መከላከያ ያቀረበው ሎጂክ ምንድነው? ዋይ ምንድነው ሁሉ ሰው የሚጮኸው 200 ቢሊዮን ዶላር እንደውም ከዛ በላይ ሊሆን ይችላል አለና ምን አለ? it takes money to kill bad guys ክፎችን ለመግደል ገንዘብ ያስፈልጋል። ክፉ ነው አሜሪካ ልጅበት ጊዜ ነው። ስለዚህ እነዛኞቹ እየሞቱ ገመዷን ያችን የማይለቋት ሆርሙዝን አይለቁም። ስትራቴጂያችን ሁኔታው እዚህ ላይ ነው ያለው። ይህ በእንዲህ እንዳለ የሩሲያው ፕሬዚደንት ቭላዲሚር ፑቲን ቻይና ዴሊ ነው የሚነግረን ዜና ነገር አለ። በኢራን የእንኳን አደረሳችሁ መልእክት አስተላልፏል። ኢራኖች ኖሩዝ ተብሎ የሚጠራውን አዲስ ዓመታቸውን አክብረዋል። የኢትዮጵያ እንቁጣጣሽ ማለት ነው። ስለዚህ በዚህ በኖሩዝ በዓላችሁ ላይ በአዲስ ዓመታችሁ ላይ ለጠቅላይ መሪ መንፈሳዊ መሪ ሞጅተባ ካሜኒና ለፕሬዚደንት ማሱድ ፔዜሽኪያን የእንኳን አደረሳችሁ መልእክት አስተላልፈዋል። እዚህ ጋር አትሊስት አንድ ነገር እየነገሩን ነው። ቭላዲሚር ፑቲን የኢራኑ አዲሱ መንፈሳዊ መሪ ሞጅተባ ካሜኒ በሕይወት አሉ ማለት ነው። በሕይወት ይኑሩ አይኑሩ የሚታወቅ ነገር የለም ብለዋል ዶናልድ ትራምፕ። ቭላዲሚር ፑቲን እዚህ ጋር እየነገሩን ያሉ አሉ ነው ያውቃለሁ ማለታቸው እና ፑቲን ለኢራን ሕዝብ ምን አሉ? ፑቲን የኢራን ሕዝብ ይህንን ከባድ የፈተናና የጊዜ በድል አድራጊነት ይህን እንድትወጡት እመኛለሁ እና በዚህ አስቸጋሪ ጊዜ ሞስኮ ታማኝ ወዳጅነቷንና አስተማማኝ አጋርነቷን ትቀጥላለች የሚል መልእክት ነው ያስተላለፉት። መቼም ሞት ያንሳኝ አይባልም። ቭላዲሚር ፑቲን ይሄን እያሉ ዲሚትሪ ክሪየቭ የሚባሉ ረዳታቸው እኛ አሜሪካ የተማሩ ናቸው። ሃርቫርድ ነው አማካሪ ተብለው ዘተቀመጡ የነበሩ እና የባንክ ኃላፊም ሆነው ሰርተዋል። እዛ ካፒታሊስቱ ዓለም ማለት ነው። በደንብ የካፒታሊስቱ ዓለም በደንብ የገባቸውና በቋንቋም ከራሽያኛ ባልተናነሰ እንግሊዝኛ የሚያንበለብሉ ሰው ናቸው። እሳቸው የቅርብ ረዳት ናቸው። ስቲቭ ዊትኮፍ የሪል ስቴት ቱጃሩ እና በኋላ ፕሬዚደንት የሆኑት የዶናልድ ትራምፕ የልብ ታማኝ ናቸው። እሳቸውም እንዲሁ ናቸው።
ሪል ስቴት ገንቢ ናቸው። ስቲቭ ዊትኮፍ ናቸው። እና እሳቸውን አሁን ዲሚትሪ ክሪየምን ባለፈው ሳምንት እኛ በዚህ በጦርነት ተከልለን ሳለ እሳቸው ልከው ነበር ነው የሚለው። እሳቸው ሊያናግሩ ወደ አሜሪካ ወደ ምንድን ነው ፊላዴልፊያ ሚያሚ ተቋለ ሚያሚ ፍሎሪዳ ማለት ነው። ማላርጎ እኮ ያለበት ነው ማርላጎ። ኦኬ እዛ አካባቢ ልከው ነበረ። ማናቸው ፑቲን ልከው የተገናኙት ከማጋ ነው ከስቲቭ ዊትኮፍ እና ከአማችየው ጃሬድ ኩሽነር ጋር ነው የተነጋገሩት። በእጃቸው መልእክት ይዘዋል። ዲሚትሪ ኩሪየን ፑቲን ናቸው ንሳይን ነገር ሳሰጥ እንዳመጣ ብሎ ይላፋቸው እና ያዙት መልእክት ነው መሰለኝ። እቺ ለዩክሬን የምትሰጧት ነገር ብታቆሙስ እቺ መረጃ ምናምን የመረጃው አይደለም የሚያስመጡት? የመረጃው ነው። ተዛይለም እንደ እናት ሞስኮቫን ያስመጡኩ እነሱ ናቸው። የአሜሪካ የስለላ የሳተላይት መረጃ ነው። ዘለንስኪ እኮ ከድንበር ውጭ የሚያዩበት አይደላቸውም። ሚሊተሪያቸው ለዛ አልደረሰም። ቴክኖሎጂያቸው ለዛ አልደረሰም። አሜሪካ ነች የምታየው እዛ እየመረጀ ወደ ቀኝ አድርገው ወደ ግራ አጣመ ልቡን በለው እያለ የምታስመታው እሱ ደግሞ ይህንን ደብቃ አታውቅም። ማነው አሜሪካ ደብቃ አታውቅም። አውሮፓውያኖችም ይሄን ያደርጋሉ። ግን ዋናው አሜሪካ ነው። አሁን እንትና ፑቲን የላኩት እሷን ነገር ብትወስ አለበለዚያስ አይ ነው ያላሽን የሚሞሽው ነገር የለም። ኢራኖች እኮ የሚሰጣቸው ወደ እኔም ነገር በርካታ የአየር መከላከያ ተመቶባታል አሜሪካ። እዚህ እኮ አሁን በጦር ሰፈሮች ውስጥ እኮ የአሜሪካ የተጎዳ ቢለው እኮ 800 ሚሊዮን ደርሷል ወጪው። አዎ በተለይ ዮርዳኖስ ላይ የተመታው የዚህ ታድ የሚባለው በተለይ ሰማያት ላይ ሆኖ የሚያከሽፍ ማለት ነው የአየር መቃወሚያ የሱ ራዳር ያለ ራዳር አይን የለውም የሚያኘው እሱን አውድመውታል። አናቱ ላይ ያነጣጥረው ማለት ነው። ይሄ የማነጣጠር ብቃታቸው ልብ አድርግ እዚህ ጋር የ26 ቢሊዮን ዶላር ኪሳራ ያደረሱ በአንድ ምት። ስለዚህ በእንትኑ እያነጣጠሩ በለው የሚሉት እሳቸው ናቸው፣ ፑቲን ናቸው። እና ምን ይመስላል እሷን ይልተዋል አየላኳቸው። አሁን አጣብቂኝ ወሰርቋል። የትራምፕ አሜሪካ እምቢ አለች ይላል። እምቢ አለች ዜናው እምቢ አለች ይላል። እንግዲህ ምን ያህል ተጫው ነገር ግን በዚህ የተነሳ አሜሪካ በአሁኑ ሰዓት የአየር መከላከያ ራዳር ከምንድን ነው የወሰደችው? ከተለያየ ሀገር ዩሶች እያስገባች ነው ወደ መካከለኛው ምስራቅ የተመቱባት ማለት ነው። እና ያለው ሁኔታ ይሄ ነው አዲሱ ዜና ነገር። እንግዲህ እናመሰግናለን። ሰዓታችን ሄዶብናል። የዚህ ሰዓት